እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ዛሬ እንደተለመደው ኬሚስትሪ ግሬድ 10 ዩኒት 3 ኢምፖርታንት ኢን ኦርጋኒክ ኮምፓውንድስ በሚለው ርዕስ ኤክሰርሳይዝ ነው የምንሰራው። ከባለፈው ቀጥላል። እንግዲህ ዛሬ ሌሰን 17 ኤክሰርሳይዝ ከምን እንጀምራለን ማለት ነው። ከኤክሰርሳይዝ 3.12 ጀምረን ያሉ ጥያቄዎች እስከ ኤክሰርሳይዝ 3.14 ወይም 3.14 ድረስ ያሉ ጥያቄዎችን የምንሰራ ይሆናል ማለት ነው። እንግዲህ ኤክሰርሳይዝ 3.12 ላይ የመጀመሪያው ጥያቄ question number 1 ምን ይላል? You are provided a separate solution of sodium chloride, hydrochloric acid and sodium hydroxide, this base ማለት ነው, and phenolphthalein is marked. ፌኖፌታሊን ተሰጥቶና ይሄ ፕሮቫይድድ ተሰጥቶ ይሄን ሰፓሬት ለማድረግ ማንን ሶዲየም ክሎራይድ ሃይድሮክሎሪክ አሲድ ኤንድ ሶዲየም ሃይድሮክሳይድ በምን ኢንዲኬተርስ ተሰጥቶናል። እዚህ ጋር የተሰጠ ኢንዲኬተርስ ማለት ነው ፌኖፌታሊን ነው። all the solutions are colorless። እንግዲህ ሁሉም ሶሉሽን colorless ናቸው። ኦኬ ማለት ሶዲየም ክሎራይድ ሶሉሽንም ሃይድሮክሎሪክ አሲድ ሶሉሽንም ወይንም ደግሞ ሶዲየም ሃይድሮክሳይድ ሶሉሽን ከለራቸው colorless ናቸው። so how would you recognize the solutions of acid, base and salts ነው ጥያቄ። ወደ መልሳችን ስንመጣ እንግዲህ የተሰጠን ኢንዲኬተርስ አለ። ማነው? ፌኖፌታሊን ማለት ኢንዲኬተር ነው አይደለ? ለምሳሌ ሶዲየም ሃይድሮክሳይድ ቤዝ ነው። ይሄ ቤዝ ፌኖፌታሊንን ሰርት ስናደርግ ይሄን ኢንዲኬተር ስንጠቀም ይሄ ፌኖፌታሊን ቤዝን ወዴት ይቀይራል? ወደ ፒንክ ቀለር ይቀይራል። ይሄን ሶዲየም ሃይድሮክሳይድ ማለት ነው። ሃይድሮክሎሪክ አሲድ ላይ ደግሞ ወይም ከአሲድ ጋር ፌኖፌታሊን ኢንዲኬተር ስንጠቀም ይሄ አሲዱ ምንድነው? ከለርለስ ነው። እንግዲህ ፌኖፌታሊን በሃይድሮክሎሪክ አሲድ ላይ ያለው ምንድነው? ከለር ቼንጅ ከለርለስ ነው። ኢስ ኖ ቼንጅ ማለት ነው። ሶዲየም ክሎራይድ ደግሞ ሳልት ነው አይደለ? ፌኖፌታሊን ብንጨምርበት ኢስ ኖ ቼንጅ፣ ምንም ቼንጅ የለውም። ስለዚህ በዚህ መልኩ ምን ማድረግ እንችላለን? አይደንቲፋይ ማድረግ እንችላለን ማለት ነው። ወደሚቀጥለው ጥያቄ ስንመጣ question number 2 suggest at least 3 methods of preservation of what? Salts is not preservation, preparation of salts ማለት ነው። ፕሪዘርቬሽን የሚለው ፕሪፓሬሽን ኦፍ ሳልት በሚለው ይስተካከል። እንግዲህ ፕሪፓሬሽን ኦፍ ሳልት ላይ የተለያዩ ሜቶዶች እንደምንጠቀም አይተናል። ግን አትሊስት ሶስቱን ጥቀስ ነው። አንደኛው ለምሳሌ the reaction of acid with base ነው። ኦኬ አሲድን ከቤዝ ጋር ሪአክት በማድረግ ሳልትን ማዘጋጀት ይቻላል። ሌላኛው the reaction of two different salts፣ ሁለት ዲፈረንት ሳልቶችን ሪአክት በማድረግ ያ ማለት ደብል ዲስፕሌስመንት ማለት ነው። ሲልቨር ለምሳሌ ናይትሬት ኦር ሶዲየም ክሎራይድን ሪአክት በማድረግ ምን መፍጠር ይቻላል? ሳልትን መፍጠር እንደሚቻል። ሌላኛው reaction of carbonate and bicarbonate with what? dilute acid፣ ካርቦኔትን ወይም ደግሞ ባይካርቦኔትን ከዳይሉት አሲድ ጋር ሪአክት በማድረግ ሳልትን ምን ማድረግ ይቻላል? ማዘጋጀት ይቻላል ማለት ነው። question number 3 classify the following salts as soluble or insoluble in water። እንግዲህ እዚህ ጋር የተሰጡ ሳልቶች አሉ። በውሃ ውስጥ ሶሉብል ናቸው ወይስ ኢንሶሉብል ናቸው በማለት ክላሲፋይ ያደርጉት ነው። ይሄው መልሱ እዚህ ጋር አሞኒየም ክሎራይድ ሶሉብል ነው፣ በዋተር ውስጥ ምንድነው የሚሟሟል። ፖታሺየም ፎስፌት ኢንሶሉብል ነው። አይረን ካርቦኔት ኢስ ኢንሶሉብል፣ ይሄ አይሟሟም። ፕሪሲፒቴት ነው የሚፈጥረው፣ ኢንሶሉብል ነው። ሲልቨር ክሎራይድም ኢንሶሉብል ነው፣ ፕሪሲፒቴት ነው የሚፈጥረው፣ ኢንሶሉብል ነው። ሲልቨር ናይትሬት ሶሉብል ነው። ካልሲየም ክሎራይድ ሶሉብል ነው። ሊድ ሰልፌት፣ አብዛኞቹ ሰልፌቶች ሳልቶች ኢንሶሉብል ናቸው፣ ኢንሶሉብል ነው። ሶዲየም ሰልፋይድ እዚህ ጋር ሶሉብል ነው። ካልሲየም ሰልፌት፣ አብዛኞቹ ሰልፌት እንደነገርኳችሁ ኢንሶሉብል ናቸው፣ በውሃ ውስጥ ኢንሶሉብል ነው። ባሪየም ካርቦኔት ኢንሶሉብል ነው ማለት ነው። ይሄን ይመስላል question number 3። question number 4 why do aqueous solution of soluble salts conduct electricity? ለምንድነው aqueous solution of salt ወይም soluble salt ኤሌክትሪክ ኮንዳክት የሚያደርጉት? ነገር ግን salt in the form of solid ኮንዳክት ያደርጉም አይደለ? ነገር ግን aqueous solution of salt ኤሌክትሪክ ኮንዳክት ያደርጋሉ። ለምን? ምክንያቱ ምንድነው? because they release positive and negative ions አይደለ እንዴ? ምክንያቱም ሞባይል የሆነ ፖዚቲቭ አይን እና ኔጌቲቭ አይን ምን ስለሚያደርጉ? ሪሊዝ ስለሚያደርጉ። this is the reason። okay question number 5 which carbonate do not decompose on heating? እንግዲህ በሂት ዲኮምፖዝ የማይሆኑ ያ ማለት ስቴብል የሆኑ ማለት ነው፣ ተርማሊ ስቴብል የሆኑ የትኞቹ ካርቦኔቶች ናቸው ነው? ካርቦኔትስ ግሩፕ 1 ወይም ግሩፕ 1 ካርቦኔት ላይክ እነማን? ሶዲየም ካርቦኔት እና ፖታሺየም ካርቦኔት፣ እነዚህ ተርማሊ ስቴብል ናቸው። ስለዚህ ዲኮምፖዝ መሆን አይችሉም ማለት ነው።
Question number 6. Nitrates mostly decompose by heat to give metal oxide, nitrogen dioxide and oxygen. Which nitrate do not give these products on heating? እንግዲህ ናይትሬቶች ሞስትሊ ዲኮምፖዝ ሲሆኑ ሜታል ኦክሳይድ፣ ናይትሮጅን ኦክሳይድ እና ናይትሮጅን ዳይኦክሳይድ እና ኦክሲጅን ይፈጥራል። ነገር ግን which nitrate do not give this product? ይህን ፕሮዳክት የማይሰጡት የትኞቹ ናይትሬቶች ናቸው ነው? ሶ መልሳችን ምንድነው? ናይትሬትስ ኦፍ ዋት? ሶዲየም ኤንድ ፖታሺየም። እነዚህ ናይትራይት ነው የሚሰጡት። ኦኬ እነዚህ ሶዲየም ናይትራይት፣ አሁን ለምሳሌ ሶዲየም ናይትሬት ዲኮምፖዝ ብናደርግ ምንድነው እዚህ ጋር ሜታሊክ ኦክሳይድ፣ ናይትሮጅን ዳይኦክሳይድ እና ኦክሲጅን አናገኝ። ኦኬ ይህንን ደግሞ የማያስገኙት የትኞቹ ናቸው ከተባለ ናይትሬትስ ኦፍ ሶዲየም እና ፖታሲየም ናቸው ማለት ነው። Question number 7. What reagent do you use to identify the presence of the following iron salts? እንግዲህ እነዚህ ሬጀንቶች አሉ፣ ብዙ አይነት ሬጀንቶች ኤክስፐሪመንታሊ ሲሰሩ፣ ግን እዚህ ጋር አይደንቲፋይ ለማድረግ ለምሳሌ ሃላይድ አይንስ ሬጀንት የምንጠቀመው ማንን ነው? ሲልቨር ናይትሬት ሶሉሽን ነው። አይረን 2 እና አይረን 3 ነው እዚህ ጋር አይንስ። እነዚህን ደግሞ አይደንቲፋይ ለማድረግ ሶዲየም ሃይድሮክሳይድ ሶሉሽን እንጠቀማለን ሬጀንት። ሰልፌት አይን ለምሳሌ ሰልፌት አይንን ደግሞ የምንጠቀመው ሬጀንት አይደንቲፋይ ለማድረግ ባሪየም ክሎራይድ ወይም ደግሞ ባሪየም ናይትሬት ሶሉሽን ነው። ይሄ ኤክስፐሪመንት ላይ ስትሰሩ የምታገኙት ይሆናል ማለት ነው። ኤክሰርሳይዝ 3.12 አልቋል። ወዴት እንመጣለን? ቀጥታ ወደ ኤክሰርሳይዝ 3.13 3.13 ላይ ያሉትን ጥያቄዎች እንሰራለን ማለት ነው። የመጀመሪያው ጥያቄ what is the importance of the following elements for the growth of food and crops? actually ዳይሬክት ኮፒ ማድረግ ነው ከመጽሐፋችሁ ላይ፣ ምንም የሚጠይቅ ነገር የለው። ናይትሮጅን፣ ፎስፈረስ እና ፖታሲየም ኢምፖርታንሳቸው ምን ይመስላል? ለምን ለግሮዝ ኦፍ ፉድ ክሮፕ ማለት ነው። ቀጥታ እንግዲህ ኖት ላይ በደንብ ዲስከስ አድርገናል። ለምሳሌ ኤም ብንወስድ ያ ማለት ማለት ነው ናይትሮጅን ማለት ነው። ፎር ፕላንት ኒውትሪየንትስ ኤንድ አብዞርብድ ባይ ፕላንትስ ኢን ዘ ፎርም ኦፍ ዋት? ናይትሬት አይን utilized in the synthesis of amino acids, proteins, coenzymes and nucleic acid. A synthesis of chlorophyll to produce what? Deep green color. ይሄ የማን ነው? የናይትሮጅን ነው ጠቀሜታ። የፎስፈረስ ያ ማለት ቢ ማለት ነው። የፎስፈረስ ደግሞ it absorbed by plant mainly in the form of what? This phosphate ion. እንግዲህ ፕላንቶች ዳይሬክትሊ ፎስፈረስንም ይሁን ፖታሲየም ይሁን ናይትሮጅን ዳይሬክትሊ አብዞርብ አያደርጉትም። አብዞርብ የሚያደርጉት አይን ፎርም ነው ብለናል አይደል? ስለዚህ ፎስፈረስን በዚህ አይን ፎርም መልኩ ምን ያደርጋሉ? አብዞርብ ያደርጋሉ ፕላንቶች። ሌላው ኢት ፋሲሊቴት ኤርሊ ግሮዝ ኤንድ ሩት ፎርሜሽን ፋሲሊቴት ያደርጋል ኤርሊ ግሮ እንዲሆን፣ ኩዊክ ማቹሪቲ ቶሎ እንዲደርስ ማቹርድ እንዲሆን፣ ፕሮሞት ሲድ ኤንድ ፍሩት ፕሮዳክሽን ለዚህ ያገለግላል። ሌላው ፎርሜሽን ኦፍ አሚኖ አሲድ፣ ፕሮቲን ኤሲ ለዚህ ነው ማለት ነው። ሌላኛው ሶስተኛው ፖታሲየም ደግሞ ኢት አብዞርብ ባይ ፕላንትስ ኢን ዘ ፎርም ኦፍ ዋት? ፖታሲየም አይን ኢት ኮምፖነንት ኦፍ ኢንዛይም ዛት ፋሲሊቴትስ ዘ ፕሮሰስ ኦፍ ፎቶሲንተሲስ፣ ፕሮቲን ሲንተሲስ ኤንድ ዳይጀስት ስቶማታ ሙቭመንት። ስቶማታ ማለት እንደነገርኳችሁ ጋዝ ኤክስቼንጅ የሚካሄድበት ቦታ ነው። ኮስቲን ነምበር 2 ኢን ዋት ፎርም ዱ ፕላንትስ አብዞርብ ዚስ ኤለመንትስ? ዚስ ኤለመንትስ የተባሉት እነማንን ነው? ናይትሮጅን፣ ፎስፈረስ እና ፖታሲየምን በምን መልኩ ነው ፕላንቶች አብዞርብ የሚያደርጓቸው? ኦልሬዲ ተነጋገርን። ፕላንት አብዞርብ ናይትሮጅን ኢን ዘ ፎርም ኦፍ ናይትሬት አይን፣ ፎስፈረስ ኢን ዘ ፎርም ኦፍ ዚስ ፎስፌት አይን፣ potassium in the form of what? Potassium ion. This is the answer. Question number 3. Why nitrogen is not absorbed by plants in the formation of nitrogen and phosphorus in the form of this molecule? እንግዲህ ለምንድን ነው ፕላንቶች በናይትሮጅንን አስ ናይትሮጅን ሞለኪውል ፎስፈረስን አስ ፎስፈረስ ሞለኪውል አብዞርብ የማያደርጉት ነው? ስለዚህ መልሳችን ምንድን ነው? ኤነርጄቲካሊ just unfavorable, okay, for a plant to split what? Either nitrogen or phosphorus molecules in order to get what? Raw what? Atoms that can be used by plants. እንግዲህ ኤነርጄቲካሊ ይህንን በፍጹም it's unfavorable for what? Plants split ለማድረግ either nitrogen ወይም ደግሞ ፖቴንሻል ሞለኪል ማለት ነው። in order to get raw atom ከዚህ ለማግኘት ምንድነው ኤነርጄቲካሊ unfavorable. okay, this is what the reason ማለት ነው። ስለዚህ just ምን ማድረግ አለባቸው? ፕላንት እነዚህን
ኒውትሪየንቶች ለመጠቀም በምን በአይን ፎርም ነው ማለት ነው አብዞርብ ማድረግ የሚችሉት። ሌላው የመጨረሻው ኤክሰርሳይዝ 3.14 ነው። 3.14 የመጀመሪያው ጥያቄ ኤክስፕሌን ዘ ተርም ሚክስድ ፈርቲላይዘርስ፣ ኮምፕሊት ፈርቲላይዘርስ ኤንድ ፈርቲላይዘር ግሬድ። እነዚህን ኤክስፕሌን አድርጉ ነው፣ አስረዱ። ኦልሬዲ ዲስከስ አድርገናቸዋል፣ ግን እዚህም እንግዲህ በዚህ መልኩ አስቀምጫቸዋለሁ። ሚክስድ ፈርቲላይዘርስ የምንለው ሪፈርስ ቱ የፈርቲላይዘርስ ኮንቴን ቱ ኦር ሞር ኤለመንትስ ኦፍ ናይትሮጂን ነው፣ ፎስፈረስ ኤንድ ፖታሺየም። ሁለትና ከዚያም በላይ ናይትሮጂንን፣ ፎስፈረስን፣ ፖታሺየም ወይንም ደግሞ ምንላቸዋለን እነዚህ ንፕክ ባጭሩ ማለት ነው ስንጠራቸው which are essential for promoting plant growth and high crop yields። እነዚህ ምንላቸዋለን ኮምፕሊት ፈርቲላይዘርስ። እነዚህም የያዙ እነዚህን የያዙ ሚክስድ ፈርቲላይዘር እንላቸዋለን። ሚክስድ ፈርቲላይዘር እንላቸዋለን። ሌላኛው ኮምፕሊት ፈርቲላይዘርስ ማለት ምን ማለት ነው? ኮምፕሊት ፈርቲላይዘርስ አር ፈርቲላይዘርስ which contain 3 primary nutrients። እነዚህን 3 ፕራይመሪ ኒውትሪየንትን የያዙ እነዚህ 3 ፕራይመሪ ኒውትሪየንት የምንላቸው ናይትሮጅን፣ ፎስፈረስ ኤንድ ፖታሺየም። ይህ ምን ይባላል? ኮምፕሊት ፈርቲላይዘር እንለዋለን። ሌላኛው ፈርቲላይዘር ግሬድ ምን ማለት ነው? ፈርቲላይዘር ግሬድ እንግዲህ ፈርቲላይዘር ግሬድ ስንል the way of what an expression referring to what the legal guarantee of what the available plant nutrients expressed as percentage by weight in fertilizer grade ስንል የትኛው ምን ያህል ፐርሰንት መያዝ አለበት በፐርሰንት ግሬድ እናደርገዋለን። ይሄ ነው እንግዲህ ፈርቲላይዘር ግሬድ የምንለው። ለምሳሌ ምን መውሰድ እንችላለን? ይሄን ተመልከቱ። ለምሳሌ ኤግዛምፕል 12 32 16 ግሬድ ማለት አሁን ይሄ ሲቀመጥ ምን ማለት ነው ትርጉሙ? 12 32 and 16 ግሬድ ንፕክ ወይም ናይትሮጅን፣ ፎስፈረስ፣ ፖታሲየም ማለት ነው። ኮምፕሊት ፈርቲላይዘርስ ኢንዲኬትስ ዘ ፕሬዘንስ ኦፍ 12% ናይትሮጅን፣ 32% ፎስፈረስ ኤንድ 16% ፖታሺየም ማለት ነው። እንግዲህ ግሬዲንግ ማለት ይሄ ነው፣ በፐርሰንት ማስቀመጥ ነው። ይሄ ፈርቲላይዘር ግሬድ እንለዋለን ማለት ነው። ሶስተኛው ክላሲፋይ ዘ ፎሎዊንግ አስ ኦርጋኒክ ኦር ሲንተቲክ ፈርቲላይዘርስ። እነዚህን የተሰጡ ፈርቲላይዘሮችን ኦርጋኒክ ፈርቲላይዘር፣ ሲንተቲክ ፈርቲላይዘር በማለት ከፋፍሏቸው። አሞኒየም ናይትሬት ዚቲ ሲንተቲክ ፈርቲላይዘርስ አይደለም። ዩሪያ ኦርጋኒክ ፈርቲላይዘርስ ኢት ኢዝ ፕሪፔርድ ፍሮም ዋት ኢንኦርጋኒክ ኢንኦርጋኒክ ማቴሪያልስ ማለት ነው። the first organic the first synthetic organic compound ዩሪያ ነው የምንለው አይደለ? ይሄ ዩሪያ የተዘጋጀው ከምንድነው? ከኢንኦርጋኒክ ነው። ባይ ፌድሪች ሁለር የተባለ ኬሚስት ማለት ነው። ይሄን ኦርጋኒክ ኬሚስትሪ ላይ የምታዩት ይሆናል። ኤኒዌይ ዩሪያ ኦርጋኒክ ፈርቲላይዘር ነው። አሞኒየም ሰልፌት ሲንተቲክ ፈርቲላይዘር ነው። እነዚህ በሙሉ ሲንተቲክ ወይንም ደግሞ አርቲፊሻል ፈርቲላይዘርስ ማለት ነው። ኮስቲን ነምበር 4 መጨረሻው ማለት ነው። ካን ዘ ሴም ፈርቲላይዘር ቢ አፕላይድ ኦል ታይፕስ ኦፍ ሶይል? ለሁሉም አይነት ሶይሎች አንድ አይነት ፈርቲላይዘር አፕላይ ማድረግ እንችላለን? ኤክስፕሌን። የስ ከሆነ መልሳችሁ ወይም ኖ ከሆነ መልሳችሁ ምን ማድረግ አለባችሁ? ኤክስፕሌን አድርጉ ነው። ይቻላል ከሆነ እንዴት፣ አይቻልም ከሆነ ለምን? መልሱ ኖ ነው። ዘ ሴም ፈርቲላይዘር አፕላይ ማድረግ አንችልም ለሁሉም አይነት ሶይሎች። ምክንያቱም ቢኮዝ ፎር አሲድ ሶይል we cannot use a fertilizer that increase its acidity። አሲዲክ የሆነ ሶይል አሲዲቲ ኢንክሪዝ የሚያደርግ ፈርቲላይዘር ምን አናደርግም፣ አንጠቀምም። the same as also true for what basic soil። ለቤዚክ ሶይልም እንደዚህ ቤዚክ የሆነ ፈርቲላይዘር መጠቀም አንችልም። moreover a fertilizers are applied based on what deficiency of plant nutrients። አፕላይ የምናደርገው based on what the deficiency of plant nutrients። so the same fertilizers cannot be applied to all types of soil ማለት ነው። so this is all about concerning it exercise ማለት ነው። እንግዲህ ከዚህ በኋላ የሚቀረን ኤክሰርሳይዝ ምንድነው? ሪቪው ኤክሰርሳይዝ ስለዚህ ሪቪው ኤክሰርሳይዝንም ስቴፕ ዋይስ መሰራት የሚገባቸውን እየሰራው ካልኩሌሽን ፓርቶችን አሳያችኋለሁ። ሌሎችን ግን እንደዚህ አድርገን ዲስከስ እናደርጋለን። ስለዚህ ሪቪው ኤክሰርሳይዝንም በሁለት ፓርት ከፍዬ የምሰራላችሁ ይሆናል ማለት ነው። እንግዲህ በሚቀጥለው ሪቪው ኤክሰርሳይዝ እስከምንገናኝ ድረስ
ለዛሬው በዚህ እናበቃለን። እንደተለመደው ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ኤኒ ኮሜንት ካላችሁ ኮሜንታችሁን መስጠታችሁን አትርሱ። እሱ ስለሚጠቅም ማለት ነው። ለዛሬው በዚህ እናበቃለን። መልካም ጊዜ